የተወደዳችሁ በመላው ዓለም የምትገኙ ቅዱሳን እንደምን ከረማችሁ? እንዴት ሰነበታችሁ? እኔ ታምራት ኃይሌ ወይዘሮ ጽጌ ጎበና ባለቤቴ እንደዚሁም የአገልግሎታችን አስተባባሪ ወንድማችን ረታ ከኋላችን አለ። ካሜራማን እና ሚዲያ ዳይሬክተራችን ዮሴፍ ጆሲ በጎኔ ይገኛል። አሁን የምንገኝበት ቦታ ዲምቱ ይባላል። ልዩ ስሙ በሲዳማና ወላይታ ድንበር ላይ ነው። ብላቴ ወንዝና ድልድይ ከፊታችን ይገኛል። ብላቴ ወታደር ማሰልጠኛ የሚባል በአካልም በታሪክም የምታውቁ እንዳላችሁ ተስፋ አደርጋለሁ። እዛ ላይ ነው የምንገኘው። የተነሳ ነው ከሐዋሳ ነው። እየሄድን ያለነው ወደ ወላይታ ነው። ከሶዶ ከተማ ወደ 17 ኪሎ ሜትር ወጣ ብላ የምትገኝ ጉኑኖ የምትባል አነስተኛ ከተማ አለች። በዚያ ከተማ ለሚቀጥሉት 4 ቀናት ከተማ አቀፍ ያው ተመሳሳይ ስልጠና እንደዚህም የኮንፈረንስ አገልግሎት ይኖረናል። ወደዛ እየሄድን ነው። የተነሳ ነው ቀደም ሲል እንዳልኩት ከሐዋሳ ነው። በሐዋሳ ከተማ ከሚገኙ ነባር ወንጌላውያን ቤተክርስቲያናት አንዱ በሆነው የኢትዮጵያ ገነት ቤተክርስቲያን ወይም ቤተ እምነት ወደ 4-5 የሚሆኑ አጥቢያዎቻቸው በአንድነት ሆነውና ሌሎችንም እህት ቤተክርስቲያናት ጋብዘው ባዘጋጁት ኮንፈረንስ ሴሚናርና ስልጠና ላይ እግዚአብሔር በሰጠን ጸጋ አገልግለን ማለት ከሐሙስ እስከ ሰኞ ማለት ነው እና ዛሬ በመሃሉ 1-2 ቀን የጸሎትም እንደዚሁም የጉብኝትም ጊዜ አድርገን ነው ዛሬ ሐሙስ ጠዋት ከሐዋሳ የተነሳ ነውና ወደ ጠቀስኩት የወላይታ ከተማ እየሄድን ያለ ነው። በሐዋሳ ከተማ በነበሩን 4 ቀናት እንደተለመደው ማለት ጥሩ ቋንቋ ቃል አይመስለኝም። ምክንያቱም እግዚአብሔር በልማድ አይሰራም፣ የድግግሞሽ አምላክም አይደለም። ርዕሳችን የምናስተምርበት ርዕስ እና የፕሮግራሞቹ ሴታፕ የተለመደ ቢሆንም ተመሳሳይ ቢሆንም የእግዚአብሔር መገኘትና የመንፈስ ቅዱስ አሰራር ደግሞ እንደ ቦታው እንደ ጊዜው ነው የሚሰራው እና እንደ ጊዜው ማለት እግዚአብሔር እሱ ከላይ ሆኖ ምድሪቱን ሕዝቡን ሲያይ በዚህ ሳምንት፣ በዚህ ወር፣ በዚህ ቀን፣ በዚህ ዓመት ምን ያስፈልጋቸዋል ብሎ አስቦ ነው የሚሰራው። በምድርም ላይ የምትገኝ ቤተክርስቲያን እንደዚሁ በተለያዩ ሲዝኖች ውስጥ ታልፋለች እና በዚህ ወቅት የኢትዮጵያ ቤተክርስቲያን በሀገር ውስጥም ሆነ ከሀገር ውጭ ምን ትመስላለች፣ በምን አይነት ሲዝን ውስጥ እያለፈች ነው የሚለውን አገናዝቦ ነው እግዚአብሔር የሚሰራውና እንደተለመደው ማለት ተገቢ አይደለም አይመስልም ያልኩት ለዚህ ነው። እና እግዚአብሔር ግን ማይትሊ በጣም በድንቅ ሁኔታ በመካከላችን ሲመላለስ ሰንብቷል። እግዚአብሔር ቃል በልዩ ሁኔታ ሲገለጥ ነበር። እኔም ሆንኩ ሌሎች ወገኖች በነበረን የዝማሬ አምልኮ አገልግሎት ወቅት እንደዚሁ ጌታ መንፈስ በኃይል ይሰራ ነበር።
ክብሩ ለእግዚአብሔር አምላክ ለራሱ ለባለቤቱ ለሰራተኛው ይሁንለት። እንደዚህ በየሳምንቱ ያዳነቀን ምንናገር ይመስል ይሆናል፣ ግን ካየነው አክቹአሊ ካለው ነገር በመቀነስ ወይም በመቆጠብ ብንናገር እንጂ የምንጨምረው ነገር የለም። እግዚአብሔርን በመጨማመር ወይም በማጣፈጥ አናከብረውም። የሆነው ነገር ሆኗል ነው፣ የተሰራው ተሰርቷል ነው። ያጋጠመን ማንኛውም አይነት እክልም ሆነ እንደው ልባችንን ያልሞላ ነገር ቢኖርም እንዳለ ነው የምናቀርብላችሁ ለጸሎት እንዲረዳችሁ እንዲረዳንም። እናም እግዚአብሔር በልዩ ሁኔታ በመካከላችን ሲሰራ ነበር። ርዕሳችን ያው እግዚአብሔር በዚህ ወቅት ለምድሪቱ፣ ለአብያተ ክርስቲያናት፣ ለወንዙ፣ ለአየሩ፣ ለእጽዋቱ፣ ለእንስሳቱ፣ ለአራዊቱ እንበል እግዚአብሔር የሚናገርበት ያው ቋንቋ ስላለው ለነዚህ ሁሉ ማለቴ ነው። ይዘን የመጣነው መልእክት የተሐድሶ መልእክት ነው። እግዚአብሔር የሚያድስ አምላክ ነው። ትንሽ እዚች ላይ ነው ዛሬ ከሪፖርት ጋር አያይዤ መናገር የምፈልገው። እግዚአብሔር የተሐድሶ አምላክ ነው። በእስራኤል የቤተ መቅደስና የአምልኮ ሕግና ስርዓት ውስጥ የመታደስ በዓል የሚባል አለ። የመታደስ በዓል እና በዚህ የመታደስ በዓል እርግጥ ነው ኪዳኑ ምድራዊ ኪዳን በመሆኑ ምክንያት ከቤተ መቅደሱ መንጻት ጋር ከሰዎቹ አካላዊ መንጻት ጋር ከቁሳቁሶቹ ጋር የተያያዘ ተሐድሶ ነው የሚደረገው። ይሁን እንጂ የመታደስ ጊዜ ተብሎ በሕግ መደንገጉ በራሱ ለአዲስ ኪዳን መንፈሳዊ ተሐድሶ ጥላ ሆኖ ያገለግላል እና በኋላ ላይ እስራኤል ራሷ ከዚህ ከምድራዊ ስጋዊ አካላዊ የተሐድሶ ሕግ ጋራ በተያያዘ በኋላ ላይ በነቢያቱ የህይወት መታደስም የአምልኮ መታደስ የልብ መታደስ የመሳሰለ ነገር ቀስ እያለ እየተለመደ መጥቷል። እነ ነህምያ እነ ዕዝራ በምድራዊውን ከተማውን ቤተ መቅደሱን የመሳሰሉትን አካላዊ ተሐድሶ በሚያደርጉበት ወቅት በጸለዩት ጸሎት ውስጥ ስለ መንፈሳዊ ተሐድሶ ጸልየዋል እና በሄድንበት የምርኮ ምድር ምንም እንኳን ያለፍነውና የምናልፍበት ከባድ የባርነት የመከራ ህይወት ቢሆንም እግዚአብሔር ግን በባርነታችን አልተወንም። ጥቂት የተሐድሶ ጊዜ ሰጠን የሚል መዝሙር ጸሎት ጸልየዋል። ሁለቱም የተሐድሶ መሪዎች ዕዝራም ነህምያም እና ቀስ እያለ ይሄ አካላዊው ምድራዊው ቁሳዊው ተሐድሶ ወይም የተሐድሶ ሕግ መንፈሳዊ ትርጉም እያገኘ እንደመጣ ያሳየናል። በኢሳይያስ ምዕራፍ 57 ቁጥር 10 ላይ ደግሞ ወደ መጨረሻው አካባቢ ጠለቅና ላቅ ያለ መንፈሳዊ ተሐድሶ እንደሚኖር ለራሷ ለእስራኤል ማለት ነው የተስፋ ቃል የተጻፈ አለ እና መታደስ ወይም ተሐድሶ እንግዳና አዲስ ነገር አይደለም። በአንድም በሌላ መልኩ በብሉይ ኪዳንም ሲግኒፊካንስ ነበረው ወይም ተፈላጊ አንድ ትልቅ የሚጠበቅ
እርምጃና ሂደት ነበር ማለቴ ነው። ለአዲስ ኪዳኑ ተሐድሶ ግን እንደ ጥላ ሆኖ ማገልገሉ ምንም አይካድም። በአዲስ ኪዳን ጌታችን ኢየሱስ ክርስቶስ አበክሮ ያስተማረው ስለ መንፈሳዊ ተሐድሶ ነው። ቁሳዊ ወይም አካላዊ ተሐድሶ አያስፈልግም፣ ዋጋ የለውም አላለም። እሱም ራሱ እንዲያውም አገልግሎቱን ሲጀምር ወደ ቤተ መቅደስ ገብቶ የገንዘብ ለዋጮችን የተለያየ አይነት ቁሳቁስ የሚሸጡትን በሬ፣ እርግብ የመሳሰሉ ለመስዋዕት የሚፈለጉ እንስሳትን መገበያያ ከቤተ መቅደሱ ከግቢው ጠርጎ በማውጣት ቤተ መቅደሱን የማንጻት ወይም የማደስ ተግባር ከብሉይ ኪዳን የቀጠለ ግን ያንን በሚያደርግበት ጊዜ እነዚያን ጠረጴዛዎች መገልበጡ፣ እነዚያን ሰዎች በጅራፍ የገረፈ አስወጣ ይላል። በኋላ በተናገረው ቃል ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይሆናል፣ እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት የሚል ነው። ይሄ ስለ ያነጻው ወይም የጠረገው ወይም ያስወጣው ቁሳቁሱን፣ እንስሳቱን፣ በዛ ላይ የሚነግዱ ሰዎችን ቢሆንም የፈለገው ዋና ግብ ያደረገው የእግዚአብሔር ቤተ መቅደሱ የንግድ ሳይሆን የጸሎት ቤት እንዲሆን፣ ይሄ ነው መንፈሳዊ ተሐድሶ። የጸሎት ቤት እንዲሆን፣ ጸሎት የሚቀርብበት፣ አምልኮተ እግዚአብሔር የሚከናወንበት፣ የእግዚአብሔር ፍርሃት የነገሰበት ቦታ፣ እግዚአብሔር በክብር የሚገለጥበት፣ ድምፁን የሚያሰማበት፣ ያጠፋው የሚገሰጽበት፣ ያለማው የሚባረክበት፣ የወቅቱ የጊዜው ቃል፣ ትምህርት፣ አጀንዳ የሚገለጥበት ቦታ ነው። ያ ቦታ ሲል ስለ ቦታው ብቻ ሳይሆን በሰዎች ውስጥ ስላለው ከመሪዎች ጀምሮ ስላለው አስተሳሰብም ጭምር መናገሩ ነው እና ከዚህ ጋር አያይዤ ወደ መልእክቶቻችን ፍሬ ነገር እሄዳለሁ። በዚህ ጊዜ የኢትዮጵያ ቤተክርስቲያን በውስጤ የሚሰማኝ እግዚአብሔር በማያዋላዳ ሁኔታ በማይጠየቅና በማይጠረጠር ሁኔታ አስቀመጠ በውስጤ ብዬ የምለው ነገር ለኢትዮጵያ ቤተክርስቲያን የተሐድሶ ጊዜ፣ የመታደስ ጊዜ እንደሆነ ነው። ይሄንን የምታዳምጡ መልእክት የምታዳምጡና የምትመለከቱ ወገኖች እንዴ ምን ማለትህ ነው? ምን ሆንና ነው የምንታደሰው? ምናችን አረጀ? ወንጌል ይሰበካል፣ መዝሙር ይዘመራል፣ አዳዲስ ጸሎት ቤቶች ይሰራሉ፣ ድንቅ ሆነው በጣም ተውበው አምረው ዘመን ያፈለቀው ቴክኖሎጂ ሁሉ እንደየአቅማችን ታጥቀናል። እና ምንድነው ምናችን ያረጀው? የኢትዮጵያ ቤተክርስቲያን መታደስ የሚያስፈልጋት ለምንድን ነው የሚል ጥያቄ ምናልባት ሊነሳ ይችል ይሆናል። እንደሚነሳ ገምታለሁ። ወደ ተጠቀስኩት የቤተ መቅደስ ጠረጋ ወይም ጽዳት ጌታችን ኢየሱስ ክርስቶስ ሲገባ በውስጥ ድል ያለ ቅዳሴ ይደረግ እንደነበረ ማንም ሰው መጠርጠር የለበትም። በዛ ያሉ ሰዎች ተሰብስበው እንደነበር እና የአምልኮ መሰል ስርዓቱን ያደርጉ እንደነበር ማንም ሊጠረጥር አይገባም። ይሄ ተግባር እየተከናወነ እያለ ግን ቤቱ በምን አይነት ቆሻሻ ወይም
እንደ በባዕድ ቋንቋ ጋርቤጅ ልበለው ጋርቤጅ በሆኑ ቆሻሻ በሆኑ ነገሮች ተሞልቶ እንደነበረ ስርዓቱ እየተከናወነ ህዝብ እየተሰበሰበ ኃይለኛ ድምጽ አለ፣ ቅዳሴው አለ፣ መዝሙሩ አለ፣ ስግደቱም አለ። የሁሉ እያለ ነው ዋናው ነገር ያለው እዚህ ውስጥ ነው። እና ጌታ የውስጥ ቆሻሻ ነው በሚታይ ምድራዊ አካላዊ ፊዚካል በሆነ ቆሻሻ ተገልጦ ያየው። የውስጥ ቆሻሻ በሚታይ ውጫዊ በሆነ ኤክስተርናል በሆነ እና ነገሩ ያለው አስተሳሰብ ላይ ነው። ነገሩ ያለው ውስጥ ነው። ውጫዊ ነገር የምናደርጋቸው የአምልኮ ስርዓቶች፣ ኮንፈረንሶች፣ ሴሚናሮች ደጋግሜ ተናግሬያለሁ። የምንገነባቸው ያማሩ ህንፃዎች በነገራችን ላይ በአሁኑ ጊዜ ህንፃ ማምለኪያ ብቻ ሳይሆን ሁሉም ቤተክርስቲያን እንዳቅሙ እኔ ለነቀፋ አላነሳም። ይሄንን ትኩረታችን በተሳሳተ ነገር ላይ እንዳይሆን ለማሳሰብ ያህል ብቻ ነው እና ህንፃ ለማምለኪያ ብቻ ሳይሆን በአሁኑ ጊዜ ተያይዞ ለመዋለ ንዋይ ማፍሪያም ጭምር በሚውሉበት መንገድ ሁሉም ተያይዞታል። ማምለኪያው አለ፣ የሚከራዩ አሉ፣ የመሳሰሉ ነገሮች። ይሄ ተጨማሪ ገቢ አግኝቶ የውስጥ አስተዳደራዊ ወጪዎችም ሆኑ ከወንጌል ተልእኮም አንጻር የሚደረጉ ጥረቶችን ለማገዝ ታስቦ የሚደረግ ነው ብዬ ስለማስብ በራሱ የሚነቀፍ አይደለም። እንዲያውም ሁልጊዜ ምዕመኑን ከማስጨነቅ ሁልጊዜ ከየምዕመኑን እጅ እየተጠባበቁ እጅ አጠር ከመሆን ቤተክርስቲያናት ባላቸው እነዚህን የተቀበሏቸውን መሬቶች ወይም ቦታዎች ለልማት በአንድ በኩል አውለው እና ማድረጋቸው በራሱ ችግር አለው ብዬ አላስብም። ዋናው አሳሳቢው ነገር ትኩረት ምን ላይ ነው የሚለው ላይ ነው። ትኩረት ምን ላይ ነው? ትኩረት በህይወት ዘመናቸው አንድ ጊዜ እንኳን ወንጌልን ሰምተው የማያውቁ የመስማት እድል ያላገኙ ብሔር ብሔረሰቦች በሀገራችን በጣም ብዙ ናቸው። አጥኚዎች እና በዚህ መስክ ተግተው የሚሰሩ እንደሚነግሩን ከሆነ በብዙ አስሮች የሚቆጠሩ ትክክለኛ ቁጥሩን አሁን አላስታውስም ብሔር ብሔረሰቦች አንድ ጊዜ እንኳን በህይወት ዘመናቸው ወንጌል ያልሰሙ በብሔረሰብ ደረጃ ነው፣ በግለሰብ አይደለም ባሉበት ሁኔታ። እንደዚሁም ደግሞ ኢትዮጵያ ስትራቴጂክሊ በሰሜን ምስራቅ አፍሪካ ቀይ ባህርን ተንተርሳ ያለች ሀገር ናት እና በዚህ በቀይ ባህር ወደ ላይ ከፍ ሲል ደግሞ ሜዲትራኒያን ባህር በቀኝም በግራም ያሉ ሀገሮች ጨርሶ ወንጌልን ወይ ሰምተው የማያውቁ ወይ ሰምተው ያስወጡ ከምድራቸው ከሀገራቸው ያባረሩ ሀገሮች ናቸው እና በእነዚህ ሀገሮች የተከበበች ሀገር በተከበበች ሀገር ውስጥ ያለች የክርስቶስ ቤተክርስቲያን አንድ ቀንም እንቅልፍ ልተኛ አይገባም እና ባለ አቅም ያለውን ጥቂቱንም በተጨማሪ ደግሞ ተጨማሪ የሆኑ የገቢ ምንጮችን ፈልጎ የወንጌል መልእክተኞችን መላክ አስፈላጊ ነው፣ የሚደገፍ ነው ብዬ ትልቁ ግን ጥያቄና ችግር ሊሆን የሚችለው በትኩረታችን ላይ ውስጣችንን የሞላው ምንድነው? ምንድነው ቀዳሚው ነገር? ምንድነው የከበረው ነገር? ምንድነው የከበረው ነገር የሚለው ትንሽ እንዲሁ ዝም ብሎ በቀላሉ የሚታለፍ ጉዳይ ነው ብዬ አላስብም እና በዚህ ምክንያት
በስልጠናችንና በትምህርታችን በዚህ ጊዜ በጣም ትኩረት አድርገን ውስጣችንን ሞልቶ የምናስተላልፈው መልእክት የኢትዮጵያ ቤተክርስቲያን ውስጣዊ ተሐድሶ ያስፈልጋታል። ውስጣዊ ተሐድሶ ያስፈልጋታል። መንፈሳዊ ተሐድሶ ያስፈልጋታል። የሚያስፈልጋት ጊዜና እድሜ ላይ ነው ያለችው። የሚያሳጧት ወይም የሚመሰክሩባት ብዙ መገለጫዎች አሉ። የእርጅና ምልክቶች፣ የእርጅና መገለጫዎች። በተፈጥሮ ዓለም እርጅና ሲመጣ የውጪ አካል የውጪ ሰውነት ይሰበሰባል ወይም ይሸበሸባል። ጉልበት ይደክማል፣ አቅም ያንሳል፣ የመብላት ፍላጎት ይቀንሳል፣ እንቅስቃሴዎች ይገታሉ ወይም ይቀንሳሉ። ወደ ፊት ማየት እያጠረ ወደ ኋላ ማየት እየረዘመ ይሄዳል። ሰዎች በእድሜ ሲገፉ ስለ ነገ ስለ ወደፊት ከመነጋገር ይልቅ አብዝተው ስለ ትናንት ስላለፈው ታሪክ ይናገራሉ። እነዚህ ጥቂት በእድሜ መግፋት ወይም የእርጅና ምልክቶች ናቸው። የኢትዮጵያ ቤተክርስቲያን ተመሳሳይ ሲምፕተሞች ወይም የእርጅና ምልክቶች፣ መገለጫዎች ይታዩባታል። ውጫዊ መልኳ ሳቢ አይደለም፣ አትራክቲቭ አይደለም፣ ሳቢ አይደለም። ዓለምን የሚስብ እንደነሱ ባደረገኝ እንደነሱ በሆንን እነሱን አታዩም ወይ አይሉም። ሌሎች የእምነት ክፍሎችም ሆኑ እምነት የሌላቸው በብዙ አይነት ኃጢአት በብዙ አይነት የጥፋት መንገድ ላይ ያሉ ህይወታቸውን የሚቀይር ትምህርትም ሆነ መልእክትም ሆነ ጥሪ ቢያገኙ የማይጠሉ እንዳውም በኤርምያስ ላይ እንደተጻፈው በጋ ሄዷል፣ ክረምት አልፏል፣ እኛ አልዳንም፣ ያዳኝ ያለህ የሚሉ ባሉ መጠንና ልክ ይሄው አሉ፣ እዚህ ሰፈር እዚህ አካባቢ አሉ የምንባል አልሆንም፣ የምትባል አልሆነችም። እና ውጫዊ መልኳ ትኩረት ሳቢ አይደለም፣ አትራክቲቭ አይደለም። ለዛውም እዚህ ሀገር ውስጥ ሲገባ የተሻለ ብዛትም ስላለ የተሻለ የወንጌል ስብከት ምርት ወንጌል ተሰብኮ የሚመረት ምርት በተወሰነ ደረጃ ይታያል እንጂ ኢትዮጵያውያን በተፈተኑባቸው የዓለም ሀገሮች እና ከተሞች አማኞቹ ወንጌል አማኞቹ ወጥተን ኢየሱስ ክርስቶስ ያድናል ማለት የምንችልበት ተሰሚነት እና አቅም እስከማይኖረን ድረስ ውጫዊ መልካችን ፈጽሞ ተበላሽቷል። ወጥተን በጎዳናዎች ወንጌልን ሰብከን እናውቃለን፣ ሙከራ እናደርጋለን። ሙከራ የሚያደርጉ ብዙ ወገኖችም አሉ፣ እንደ ቤተክርስቲያንም በውጭው ዓለም ማለቴ ነው። ስንሰብክ ለነጮቹ ወይም እኛን ለማያውቁ ማህበረሰቦች ብንሰብክ ይቀላል። እሺ ይቀበላሉ የሚሉትን ተቀብለን የምናስተናግድበት የምናስተምርበት ቦታም ሆነ ዝግጅት የለንም እንጂ እንጸልይላችሁ ስንላቸው ቆም የሚሉ የሚነበብ ነገር ስንሰጣቸው በአክብሮት የሚቀበሉ ሰዎች ከሌሎች ማህበረሰቦች ከነጮቹ ከሌሎች ያው የሄድንበት ሀገር መሰረት በማድረግ ነው የምናገረው። ያለንበት ሀገር ወይም የዓለም ክፍል የኛ የአበሻ ማህበረሰብ ግን በውጭ ሀገር የሚኖር ወንጌል ነግረነው ልቡ የሚደነግጥ ቆም የሚል አክብሮት ሰጥቶ የሚያዳምጠን ሊኖር የማይችልበት ደረጃ ላይ ደርሰናል። እንደ ሀገር ቤት ልጅ እንደ አንድ ሀገር ልጆች ትንሽ የመናናቅም ነገር
እንዳለ ሆኖ እኛን አማኞችን ባለፉት 30 ዓመታት ገደማ ምን ስንሆን ምን ስናደርግ እርስ በርሳችን እንዴት ስንሆን እንደተገኘን ሁሉም ያውቃል። በመሆኑም የሚያዳምጥ ጆሮ እስከማይኖራቸው ድረስ ይሄን ሁሉም ዘረዝረው የመታደስ ጊዜ አሁን ካልሆነ ሌላ ጊዜ ሊሆን አይችልም። ትክክለኛ ጊዜ ነው የጊዜ ለማለት ነው። በአገር ቤትም አሁን እዚህ በዚህ ሚዲያ ልዘረዝረው ማልችላቸው በጣም አያሌ ብዙ ተነቃፊ ነገሮች ታይተውብናል፣ እየታዩብን ነው። ሌላውን ሁሉ ትተን እድሜ እንኳን ብንቆጥር በኢትዮጵያ ውስጥ የወንጌል እንቅስቃሴ ወይም ኢቫንጀሊካል ሙቭመንት አሁን 100ኛ ዓመቱን ይዟል። በ100 ዓመት አንድ ጊዜ አብያተ ክርስቲያናት ጓዳቸውን መፈተሽ፣ ገበናቸውን ወደ ኋላ ተመልሰው ማየት፣ ጉልበታቸውን መሞከር፣ የት ነው ያለነው? በሁሉም አቅጣጫ በጸሎቱ፣ በወንጌል ማዳረሱ፣ በአመራር ጥበብና ጥራት፣ በርስ በርስ ፍቅር፣ መከባበር፣ መቀባበል፣ በግለሰብ ደረጃ የቅድስና ህይወት ከ50 ዓመት በፊት ከ40 ዓመት በፊት ይታይ የነበረ የቅድስና ህይወት የጽድቅ ኑሮ የት ጋ ነው ያለው? አሁን እንዴት ነው ያለነው? ክርስቲያን ጋብቻዎች፣ ቤተሰቦች፣ ክርስቲያናዊ ህብረቶች እይይዛቸው ምን ያህል ነው? ምን ያህል ጥብቅ ነው? እንዴት ነው ያለነው ብለን የምንጠይቅበት ትክክለኛ ጊዜ መሆኑ ብቻ ሳይሆን በኔ እይታና መረዳት እያለፈን ነው። 100 ዓመት ረጅም ነው። 100 ዓመት ረጅም ነው። 30 ዓመት 40 ዓመት በቂ ጊዜ ነው ራስን ለማየት፣ ሰፈርን ለመፈተሽ፣ ጓዳን ለመፈተሽ። 30 40 ዓመት 50 ዓመት 100 ዓመት በጣም ረጅም ነው። ከጊዜው መርዘም ጋር ተያይዞ እርጅናችን፣ ድካማችን እየበዛ እየጨመረ ነው። ስለዚህ የተሃድሶ እንቅስቃሴ የተሃድሶ ሙቭመንት የአስፈላጊ ጊዜ ነው ብቻ ሳይሆን ጊዜ እያለፈበት ነው። ስለዚህ የዚህ የዲኤንኤ ኦፍ ዘ ኪንግደም ሚኒስትሪስ 7ኛ ዙር ዘመቻ በተሃድሶ ላይ ያተኮረ አብያተ ክርስቲያናት እንደ አጥቢያ፣ እንደ ቤተ እምነት፣ ቤተሰቦች፣ ግለሰቦች ቅድም ባልኳቸው መታደስ በሚያስፈልገንና በሚያስፈልጋቸው ጉዳዮች ላይ ሰራይ ብለው ኢንቴንሽናል የሆነ ወይም ታስቦበት ታቅዶበት የሚገባበት የተሃድሶ እንቅስቃሴ ጊዜው አሁን ነው። በጣም አስቸኳይነቱ ወይም እርጀንሲው ይሰማኛል። ይሄን ጊዜ ካሳለፍን የሚቀጥለው ጊዜ ምንም ነገር ማንይዝበት፣ ሁሉም ነገር ያበቃበት ጊዜ ይሆንብናል ትንሽ ከቆየን። ስለዚህ ተሃድሶ ያስፈልጋል የሚል ነው። ለቆየንባቸው ላገለገልንባቸው አብያተ ክርስቲያናት መሪዎችም ከመድረኩ አገልግሎት ውጪ በቆይታ ይሄን ሐሳባችን ሸክማችንን አካፍለናል። ብዙ ጊዜ ምስክርም አድርገው እናንተ ለተመልካቾችም ለማገናዘቢያ ለማመዛዘን እንድትችሉ ወንጌል በኢየሩሳሌም እና በዙሪያው ነው የተሰበከው ከትንሣኤው በኋላ። ከዛ ፈቅ እያለ ወደ ላይ ወደ ሶሪያ ወደ አንጾኪያ፣ ከዛ ፈቅ እያለ ወደ ዛሬው ቱርክ ተብሎ ወደሚጠራው ሀገር፣ ከዛ ወደ ምስራቅ ወደ ምዕራብ አቅጣጫ ዞሮ ወደ ግሪክና ሮም፣ ከዛ ስፔን፣ ፖርቹጋል እና ፈረንሳይ
እንደዚህ ነው። ልክ ወንጌል ከፊት እየተሰበከ ቤተክርስቲያናት እየተቋቋሙ ጠላት ግን ከኋላ እያፈረሰ ሁሉም ሰው ታሪክን ልብ ማለት አለበት እና ቤተክርስቲያን ከፊት እየቀጠለች ከኋላ ግን እየፈረሰች እየተዳከመች መሄዷ ነው ታሪክ የሚነግረን እና ተራ በተራ እየተነሳች ቤተክርስቲያን እንዴት እንደተዳከመች እየወጣች እንዴት እንደወረደች ታሪክ ያነበበ ሰው እንደው ሌላ ታሪክ የቤተክርስቲያናት ታሪክ የዓለም ታሪክ ሳያስፈልግ ራሱን መጽሐፍ ቅዱስን ከሐዋርያት ሥራ ጀምሮ ማንበብ በቂ ነው። ስለዚህ እኛ ሌሎች ባለፉበት መንገድ የማናልፍበት የተለየ ማንነት የለንም። ከጸጋው ውጪ ከእግዚአብሔር ምሕረትና እርዳታ ውጪ ከሌሎች ህዝቦች የሚለይ የተለየ ባህሪ፣ የተለየ አቅም፣ የተለየ ጉልበት፣ የተለየ ጥበብ ከታሪክ ውጪ የሚያደርገን ነገር የለንም ነው እና እነዚህ ሀገሮች ወንጌል ተቀበሉ። ልክ አሁን እኛ እንዳለንበት አይነት የሙቀት ስቴጅ ነበራቸው፣ የግለት ስቴጅ ነበራቸው እና ያ ስቴጅ አለፈ፣ ደከሙ። 100 ዓመት በቂ ጊዜ ነው ለቤተ ክርስቲያን። በቂ ብቻ ሳይሆን በጣም አልፈዋል። ብዙ አሉታዊ ነገሮች ውስጣችን ተጠራቅመዋል። ቀደም ብዬ እንዳልኩት በውጭ ምስክርነታችን የሚያመን አይደለም። በውስጥ የተረጋጋ በሰላም በፍቅር የሚሄድ ግንኙነት የለንም። በህይወት ላይ ተተኩሮ የሚሰራ ስራ የለም። በአብዛኛው የሚታየው ውድድር አይነት ይመስላል፣ ኮምፒቲሽን አይነት ይመስላል። ስለዚህ ቤተክርስቲያን ራሷን የምታይበት ጊዜ፣ ሰፈሯን የምትቃኝበት ጊዜ፣ ጓዳዋን የምትፈትሽበት ጊዜ አሁን ነው ብለን የምንዘረዝራቸው ብዙ ማስረጃዎች አሉ። አብሬ የማነሳው ነገር ተሐድሶ ፔንፉል ነው። ተሐድሶ ያማል፣ ያሳምማል። ልማዶችን ስለሚያስቀር፣ ድግግሞሾችን ስለሚቀንስ፣ ንስሐ፣ እርቅ ከማንፈልገው ከማንወደው ቡድን ክፍል ጋራ እርቅ መፍጠር፣ ቅርርብ መፍጠር፣ ቀርቦ መነጋገርን ሁሉ ይጠይቃል። እነዚህ ሁሉ ፔንፉል ናቸው። በጣም የተለመዱ ፕሮግራሞችን መቀየር፣ መቀያየር፣ ባህሎችን አላስፈላጊ የሆኑትን ማስቀረት፣ ማጠር ያለባቸውን ማሳጠር፣ እነዚህን ሁሉ ስለሚያጠቃልል ተሐድሶ እንደምታውቁት አንድ ሰው ቤቱን ላድስ ብሎ ቢል በጊዜያዊነትም ቢሆን ወጣ ብሎ ሌላ ቦታ ማረፊያ መፈለግ አለበት። የገንዘብ ወጪውን አስቡት፣ ማጓጓዙን አስቡት፣ አዲስ አካባቢ ሄዶ መልመዱን አስቡት። እዚህ ደግሞ የሚታደሰው ቤት ማፍረሱን አስቡት። ሲፈርስ ግድግዳ ብቻ አይደለም የሚፈርሰው፣ ከቤቱ ጋር የተያያዙ ብዙ አይነት ግንባታዎች አሉ። ውሃው፣ ኤሌክትሪኩ፣ ሌሎች እነዚያን ሁሉ ማፍረስ ይጠይቃል። ቁጭ ብሎ ደግሞ የተኖረበትን ቤት ሲፈርስ ማየት በራሱ ፔንፉል ነው እና ተሐድሶ ፔን አለው። አሁን በአገራችን እንደ አገር የሚታዩ የከተሞች አካባቢ ሪአርባናይዜሽን በጣም ፔንፉል ነው። ሰዎችን ከለመዱት አንዳንዶቹም እትብታቸው ከተቀበረበት ተወልደው አድገው ካረጁበት ቦታ አንስቶ አዲስ ቦታ ልመዱ ማለት በጣም ፔንፉል ነው። ባይመችም ቆሻሻም ቢሆን ጠባብም ቢሆን የሚያፈስም ቢሆን የፈራረሰም ቢሆን የተኖረበት ቦታ ይመቻል እና የተሻለ ቦታ ተሰርቷል ቢባል እንኳን ያን የተለመደ የሞቀ ቦታ ጥሎ መውጣት በጣም ፔንፉል ነው እና በዚህ ምክንያት በማህበረሰቡ ዙሪያ የሚሰሙ ቅሬታዎች ብዙ እንደሆነ እናውቃለን። ለማለት የፈለኩት ምንድነው? ተሐድሶ ያማል።
የሚነቃቀሉ ነገሮች አሉ፣ የሚፈራርሱ ነገሮች አሉ፣ የሚበጣጠሱ ነገሮች አሉ፣ የሚጸዱ የሚጠራረጉ ነገሮች አሉ እና ከነዚህ ነገሮች ጋራ ተላምደናል፣ አብረን ኖረናል፣ ረጅም ጊዜ ያሳልፈናል። ሰውነታችን በጣም አዳፕት ያደረጋቸው ነገሮች አሉ በጣም በብዛትና ስንት ጊዜ በፊት ያወጣነው የዓመታዊ ፕሮግራም ፎርም አለ፣ የሆናት ፎርም አለ እና ያንን መቀያየር ምን ያህል አዲስ ነገር መፍጠር ራሱ አብረን በምንሰራ ሰዎች መካከል የሚፈጥር የሐሳብ ልዩነት ሁሉ ፍጭቶች በጥበብ ካልተመሩ ወደ ግጭት በትዕግስት ካልተያዘ በልብ ስፋት ካልተያዘ ደግሞ ወደ መከፋፈል ሁሉ ልብ በሉ። እንግዲህ በተሐድሶ ስም ነው ይሄ። ደግሞ ተሐድሶ ፈላጊ አለ፣ ተሐድሶ የማይፈልግ አለ። ስለዚህ መለያየቶች ሁሉ ይፈጠራል። ተሐድሶ ቀላል ነው እያልኩ አይደለም፣ ግን እንደዛ ቆሽሾ ተበላሽቶ በበሰበሰ ነገር ውስጥ ከመኖር የሚከፈለውን ዋጋ ከፍሎ ጨክኖ አዲስ ዘመን ማየት አይሻልም ወይ ነው። እነዚህ ነገሮች ሁሉ ይነሳሉ። ይሄንም መጠቃቀስላችሁ አንድም ሪፖርት ይገባችኋል። እንዴት እንዳለን ምትጸልዩልን፣ በመልካም የምታስቡን ሰዎች ወገኖች፣ ወንድሞችና እህቶች ያለንበት ሁኔታ እንድታውቁት። ሁለተኛ እዚህ በመድረክ በአደባባይ በአዳራሽ የምናገኘው ህዝብ ብቻ ሳይሆን እናንተ ራሳችሁ በያላችሁበት የዓለም ክፍል በአገር ቤትም ከአገር ውጭም እንድትነጋገሩ ነው እርስ በርስ። በእውነት አሁን ያለንበት ጊዜና ወቅት ተሐድሶ የግድ አይልም ወይ? በጣም ተመችቶናል ወይ? በጣም ተስማምቶናል ወይ? ትክክለኛ ቦታችን ላይ አለን ብለን እናምናለን ወይ? የሚደረግና የሚሆን ነገር ሁሉ ይጥመናል ወይ? እግዚአብሔር መንፈስ በሰፈራችን ድምጹን አላሰማም ወይ? ጨርሶ ወደ መድረኮቻችን የምንጋብዛቸው እውነተኛ ሐቀኛ የወንጌሉ አገልጋዮች ምንም አይነት የእርምት መልእክት አያመጡም ወይ? ልክ ናችሁ፣ ምንም ችግር የለባችሁም፣ ልክ ናችሁ ብለው ነው የሚሄዱት ወይስ ማስተካከል ያለብን ማቅናት ያለብን ነገር ጥቆማ አይሰጡንም? እንደዚህ የማያደርጉ አገልጋዮች እንዳሉ እናውቃለን። በተለያዩ ምክንያቶች የተነሳ መነካካት የማይፈልጉ አሉ። ቢሰማቸውም ቢያዩም እንኳን በሰላም ደርሰው መመለስ የሚፈልጉ አሉ። እኔ በግሌ ታማኝ እግዚአብሔር ባሮች መልእክት አድራሾች ናቸው ብዬ አላስብም። በዚህ ዘመን በዚህ ጊዜ እኛ ከተቀረው የዓለም ክፍል ከሌሎች ማህበረሰብ ወንጌላውያን አማኞች በጣም የተለየነን ማለቴም አይደለም። ሌሎቹ እያለቁ ነው እያልኩ ነው። እያለቀላቸው ነው። እግዚአብሔር በልዩ ሁኔታ ጣልቃ ገብቶ ተሐድሶ ሳይሆን እንደገና ምንን በለው ሪኢንካርኔሽንን በለው ወይም ትንሣኤ ካልሰጣቸው በስተቀረ የሉም ከሚባሉበት ስለደረሱ እኛ እዛ ጋር ስላልደረስን የተበላሸ የበሰበሰ ያረጀ የነተበ ነገር አለንና እሱን በጊዜ ደርሰን እናድስ ምንልበት ደረጃ ላይ ያለነው ለማለት ነው እንጂ ዓለም ያላለፈበትን ያልሆነውን ሆን ማለት አይደለም። ተለየ ርግማን ወረደብን ለማለትም አይደለም። እንዲያውም ሌሎች በሄዱበት መንገድ ነው እየሄድን ያለነው። ዛሬኛ ካለንበት ሞቅታ እንደው ጋል እዚህም እዛም ጩኸት ነበሩ። ሌሎችም እዚህ ስቴጅ ላይ ነበሩ እና ሌሎች ባላለፉበት መንገድ እያለፍን አይደለም። እኔ ምንድነው ከፊት እየሄዱ የወደቁ እያየን ለምን እየሄድን እንወድቃለን ነው። በጊዜ ለምን አንጠነቀቅም? ለምን አንነቃም? ሰፈራችን ለምን አንፈትሽም? የተጣላን ለምን አንታረቅም? የተለያየን ወደ አንድነት ለምን አንመጣም? በመካከላችን ያለው ልዩነት በንግግር ለምን አናስወግድም? የፖለቲካ ሰዎች ማድረግ ከቻሉ እኛ የወንጌል አማኞች እንዴት ነው ማንችለው? እና ይሄ ያለ ምክንያት መበጣጠስ፣ ዝም ብሎ እየተቆረጥን መውጣት ያለ ምክንያት፣ አልፎ አንዳንድ ቦታ በበቂ ምክንያት የሚሆንበት ጊዜና ቦታ እናውቃለን። ግን ያለ ምክንያትም ከተፈለገ ጥሩ ያልሆነ ምክንያት፣ አሳማኝና አጥጋቢ ያልሆነ ምክንያት እየሰጠን ዝም ብለን የምንባዛበት ሂደትስ ለምንድን ነው የማይገታው? ልክ አይደለንም መቼ ነው የምንለው? እግዚአብሔርን እየበደልን ነው። ክርስቶስን አካል እየገደልን ነው። ክርስቶስ በአካሉ የሞተ ልበለው። ክርስቶስ አይሞትም ግን በአካሉ ስል በቤተ ክርስቲያኑ ማለት አካሉ ስለሆነች እንዴት ነው ዝም የምንለው? ልክ ነን
ወይም ልክ አለመሆናችን ያወቅን የራሱ ጉዳይ እንዴት ማለት እንችላለን? እንንቃ እንታደስ። ምናልባት ተስፋ መቁረጥ ከሆነ ቅድም የጠቀስኩት ኢሳይያስ 57 ቁጥር 10 ይሄ ሁሉ ሆነሽ እንኳን እንደዚህ ባለ በጣም አሳፋሪና አሳዛኝ ሁኔታ ላይ ወድቀሽ እንኳን ተስፋ የለም ግን አላልሽም ይላል። ተስፋ የለም አላልሽም። ተስፋ የለም ሳቲ ተነስተሽ በመስራትሽ ምክንያት የህይወትን መታደስ አገኘሽ ይላል። እግዚአብሔር የተመሰገነ ይሁን። ተስፋ የለም በማለት ከሆነ አንዳንዶቻችን እዛው በተኛንበት እንቀጥል ያልነው፣ ተስፋ የለም በማለት ከሆነ ተስፋ አለ። እንታደስ ካልን የሚያድስ አምላክ አለ፣ የሚያድስ መንፈስ አለ። እግዚአብሔር እንኳን ቤቱን ህዝቡን መሬት ያድሳል፣ የምድርን ፊት ታድሳለህ ይላል ዘማሪው መዝሙረኛው። እና ምድርን ያድሳል። 4 ዓመት 3 ዓመት 5 ዓመት ገበሬ አርሶ ዘርቶ አምርቶ ምድር የቀነሰች ስትሄድ ይተዋታል። ለ1 ዓመት ይተዋታል፣ ለ2 ዓመት ይተዋታል። ያ ጊዜ እግዚአብሔር መሬቱን የሚያድስበት ጊዜ ነው። ያድስለትና እንደገና ይመለሳል ወደዛው መሬት። እግዚአብሔር መሬትን ካደሰ ህይወትን ያድሳል፣ እኛን ያድሰናል፣ ቤተክርስቲያንን ያድሳል እና አገልግሎታችንን ያድሳል፣ ትዳራችንን ያድሳል፣ ራእያችንን ያድሳል፣ መድረኮቻችንን ያድሳል፣ ህብረታችንን፣ ፍቅራችንን ያድሳል። እና እግዚአብሔር የሚያድስ አምላክ ነው። የሚፈጥር ብቻ ሳይሆን የሚያድስም አምላክ ነው። ሁሉ ጊዜ ነባሩን እያስወገደ አዲስ መፍጠር አቅቶት አይደለም፣ ግን ነባሩን በዓላማ በእቅድ የተፈጠረውን ፍጥረቱን ሲያረጅበት ያድሳል እንደገና። እግዚአብሔር አምላክ የተባረከ ይሁን። እና መልእክታችን ይሄ ነው። በያላችሁበት ራስን ከመፈተሽ ጀምሮ፣ ቤትን ህይወትን ከመፈተሽ ጀምሮ አጥቢያ ቤተክርስቲያኖቻችንን የአገልግሎት ክፍሎቻችንን እያልን እንደ አገር እንደ አንድ ማህበረሰብ የምንታደስበትን ዘመን በስራም በጸሎትም እየሰራንም እየጸለይ ነው። ሰሞኑን ዶክተር አብይ ስላለው በአገሪቱ ስላለው የሰላም እጦት አንዳንድ ሀሳቦች ሲነሱ ያሉት ነገር ወደ መንፈሳዊ ብናመጣውም ይሰራል። ለሰላም ምንድነው እሱ እንሰራለን፣ እንለምናለን። ግን ደግሞ ይሄን የምናደርገው እያለማን ነው፣ ልማታችንን ሳናቆም ነው የሚል ነገር ያሉትን ምሳሌ ማለት ለምሳሌ ነው የምወስደው። እኛም እንደዚሁ የተሃድሶ ስራም እየሰራን ደሞም እየጸለይንም፣ ጸሎቱ ውጊያ ነው። ከጠላት ከዲያብሎስ ከሰይጣን ካስረጀን፣ ካደከመን፣ ካፈዘዘን፣ ካደነዘዘን፣ ከለያየን፣ ከከፋፈለን፣ መቼም ከነዚህ ሁሉ ክፋቶች ጀርባ እሱ አለ። ከከፋፈለን፣ ከለያየን፣ ካናናቀን፣ ካኮራረፈን፣ በመካከላችን በስንዴው መካከል እንክርዳድ ከዘራ ከሰይጣን ከዲያብሎስ እና ከሲስተሙ ጋራ እየተዋጋን እየተፋለምን በጸሎት እንደ ሚን ታይም ደግሞ የተሃድሶ ስራም ኢንቴንሽናል የሆነ አስበንበት አቅደን ስትራቴጂ ነድፈን እርስ በርስ ደግሞ ተነጋግረን ከተማ አቀፍ አገር አቀፍ እያልን ከአድሶ ስራ ላይ መስራት አለብን የሚል ነው ጥሪው። በተረፈ እግዚአብሔር ፈቅዶ እዚህ ሚዲያ ላይ የምታዳምጡ በአካል ባላችሁበት አካባቢ እኛ ሰዎች ነን፣ ሁሉም ጋር መድረስ አንችልም እንጂ እግዚአብሔር ፈቅዶ የደረስን ቀን ሙሉውን ሀሳብ ውስጣችን ያለውን ሙሉውን ሀሳብና መልእክቱም በትክክል አይን እያየ ጆሮ እየተሰማ በተላለፈ ጊዜ የሚፈጠረውን የተሃድሶ ረሃብና ጥማት ንስሐ ያው አካል ታዩታላችሁ። እግዚአብሔር ፈቅዶ ወደ የቀያችሁ መምጣት በቻልን ቀን ማለት ነው። እስከዚያው ጸልዩልን፣ ጀምረው ስራ እንዲቀጥል እውነተኛም ስራ እንዲሆን፣ ጄኒውን እንዲሆን፣ ቀጣይም እንዲሆን፣ ተጀምሮ እንዳይቋረጥ፣ በስሜት በስጋ በመንፈስ ተጀምሮ በስጋ የሚያልቅ ስሜት መር እንዳይሆን ጸልዩልን። ለኛም ለጤናችን እና ለደህንነታችን ማለትም ያው ከቦታ ቦታ ስንዘዋወር እዚህ ሁሉም ነገር ሰላም፣ ሁሉም ነገር አልጋ ባልጋ ሆኖ አይደለም። ያው መንገዳችንን እንደ እግዚአብሔር ቃል ለጌታ እየሰጠን ነው እንቅስቃሴ የምናደርገው። የተዋበች ሀገር ናት። ይሄው የምንሄድበት የምንነዳበት አካባቢ በጣም አስደናቂ የመሬት አቀማመጥ ነው ያለው። ቶፖግራፊ በጣም ያስገርማል። ተራራማ አካባቢዎች አሉ፣ ኮረብታማ አካባቢዎች አሉ። መካከሉ ደግሞ እንዴት አይነት
ለእርሻ ለኑሮ ከተማ ቢከተም ሌሎች ማህበራዊ እና መሰረተ ልማቶች ቢዘረጉ አመቺ የሆነ የአየር ንብረቱን ታውቃላችሁ። ኢትዮጵያ ጠጥቶ ተምጎ የማይጠገብ የማይሰለች የአየር ንብረት ነው ያለው። በበጋ ከፈለግን ሙሉ ልብስ ሱፍ ለብሰን ካፖርት ጨምረንበት መሄድ የምንችልበት የማይወብቅ፣ በክረምት ደግሞ በሸሚዝ በካኒቴራ ብንሄድ የማይበርድ ሀገር እግዚአብሔር አመጣጥሮ ሰጥቶን ምን ያደርጋል? እኛ አላወቅንበትም። ወርቅ ላይ ነዳጅ ላይ ሀብት ላይ ተኝቶ ራበኝ ብሎ ማከክ የሚያሳፍር የሚያሳዝን ነው እና በጣም የሚያሳዝን ነው። ዓለም በዚህ ልኩ ያውቀን እንደሆነ ባናቅም ኦፍኮርስ ረሀብተኛ ድሃ እንደሆነን ያውቃሉ። በተለይ ከጥቂት ዓመታት በፊት እንደ ምሳሌ የምንጠቀሰው ከረሃብ ጋር ተያይዞ ነበር። እግዚአብሔር ይመስገን ያ ገጽታ በተወሰነ መልኩ እየተለወጠ ነው። ግን በእውነቱ በዚህ ጊዜ አበዳሪ፣ ሰጪ፣ አከፋፋይ፣ የተቸገረ የሚመጣበት አገር፣ የተጨነቀ የተጨቆነ መጥቶ የሚያርፍበት፣ ተምሮ ሀብት አፍርቶ የሚሄድበት እና ቪዛው በጣም ተፈላጊ ፓስፖርቱ ተፈላጊ የሆነ አገር መሆን እንችል ነበር እግዚአብሔር ከሰጠን ሀብት የተፈጥሮ ሀብት አንጻር። ግን ይህን የተፈጥሮ ሀብት ወደ ምርትነት ቀይረን፣ ወደ ምግብነት ቀይረን፣ ወደ ፍጆታ ዕቃነት ቀይረን በልጽገን የምናበለጽግበት መንፈሳዊነት እና ሰላም፣ ፍቅር፣ መተባበር፣ ቀናነት አጣን። ይህን እግዚአብሔር ከለከለን አልልም። ምርጫችን ነው፣ በምርጫችን ነው እንደዚህ የሆን ነው። እግዚአብሔር አሁን አይነ ልቦናችንን ያብራ። ተመልከቱ እንግዲህ ምን አይነት አገር ምን አይነት ምድር እግዚአብሔር እንደሰጠን። በዚቹ ተራራውን ታያላችሁ፣ ቁልቁሎች ሸለቆውን ታያላችሁ። ወንዞች ብዙ የምናልፋቸው ወንዞች አሉ። በጥቂት ኪሎ ሜትር የተዘራበትና የተተከለበትን ሁሉ የሚያበቅል መልሶ መልስ የሚሰጥ መሬትና ተፈጥሮ ነው ያለን እና እግዚአብሔር ልቦናውን ጨምሮ ይስጠን፣ ከሄድንበት የክፋት መንገድ ይመልሰን። እንግዲህ እንደ ሀገር እንደ ኢትዮጵያዊ ያለብን ችግር እንደተጠበቀ ሆኖ እኛ መንፈሳውያን የተባልን ደግሞ ያልተሻልን መሆናችን ቁጭቱ ያንገበግበናል። እግዚአብሔር በሱም ይርዳን። ጸልዩልን። ጌታ እግዚአብሔር አብዝቶ ይባርካችሁ። በምንሄድበት በዚህ በሳምንቱ አገልግሎታችንም እንደዚህ የድል ጊዜ እንዲያደርግልን በጸሎታቸው አስቡን። በሪፖርት በእግዚአብሔር ስራ ሪፖርት ተመልሰን በሰላም እናገኛችሁ። መልካም ሳምንት። እግዚአብሔር ከእናንተ ጋር ይሁን። ሰላም